መልሱ the answer is D 47/30 ወይም ደግሞ 47 30ኛ ይመጣል ሲቀነስ ማለት ነው። ቅድም የነገርኳችሁ ጥያቄ 23ኛ ጥያቄ ላይ ስንሄድ ደግሞ ምንድነው የሚያዘን? A mother gives 2/5 of a portion of a pizza to her daughter. አንድ ፒዛ ነበራት እናት ሶ የዛን ፒዛ 2/5ኛውን የሚሆነውን ለልጇ ወይም ለዳውተር ሚስት ለሴት ልጇ ሰጠች ነው የሚለውና what portion of the pizza is left for her ማለት የቀራትን እናትየው የቀራትን ምን ያህል left ማለት የቀራትን ምን ያህል ነው የሚለው። ስለዚህ ከአንድ ሙሉ ላይ ስንት ተቀንሶ ማለት ነው 2/5ኛ ተቀንሶ የሚቀረው ስንት ነው ማለት ነው 3/5ኛ ነው የሚቀረው። እስኪ ምርጫው ላንብብላችሁ A 2/3 B 2/5 C 3/5 D 1/3 so the answer is 3/5 ይሆናል ማለት ነው። 24ኛ ደግሞ ይሄንን ፊገር በማየት የሚመለስ ነው። ፊገሩ ደግሞ እንደምትመለከቱት ስለ x ስኩዌር ነው የሚያወራውና so ቴብል በመጠቀም ነውና ቴብል of the value y is equals to x square is given below ያ ይሄንን ምናልባት በደንብ ከመጻፋችሁ ጀርባ ላይ ስላለ ይሄን ፊገር በደንብ ትረዱታላችሁ ብዬ ተስፋ አደርጋለሁ። ሶ የተጠየቀው ጥያቄ what is the value of in the bracket 3.13 to the power of 2 የ3.13 ስኩዌር ስታረጉት ሊሆን የሚችለው የትኛው ነው የተጠየቅነው። ሶ ምን እናደርጋለን? መጀመሪያ ነጥቦቹ እዚህ ጋር እንደምትመለከቱት 3 የምትሏን 3.1 መጀመሪያ እቺ ጋር 3.1 አይደል ተጠይቀው ውስጥ ነው 3 ተጠይቀው 3 ነው። ስለዚህ 3.1 የምትሏን ከዚህ እንወስዳለን። እዚህ ጋር ያለችው ማለት ይሄኛው ነው 3.1 ከዛ እንደገና ቀጥ ብለን እንዴት ነው እዚህ ጋር ያለችው 3 ቁጥር ስለሆነች ወደ ጎን 3 ቁጥር እንሂድና እቺን ቁጥር እናገኛለን። እቺን ማርክ ማድረግበት ሶ 9.797 ይስጫ መልሱ 9.797 ነው መልሱ መሆን የሚችለው ማለት ነው። በዚህ ምሳሌ ከሰራችሁት በጣም መልካም። 25ኛው ጥያቄ what is the value of the square root of 0.25 ያማት the square root of 0.25 ከስኩዌር ሩት ሲወጣ ስንት ነው የሚለው a 5 b 0.25 c 0.5 d 2.25 so the answer is 0.5 ይሆናል ማለት ነው። 26ኛ ጥያቄ እንወስድ what is the value of x square if x equal to -0.3 ያ ማለት bx ቦታ -0.3 ታስገቡና እሱን በራሱ ስንት ጊዜ እናባዛዋለን ማለት ነው 3 ጊዜ ነው የምናባዛው። እንዴት ነው እሱስ መስራት የሚቻለው? ኦኬ 0 ኔጌቲቭ ስለሆነ እዚህ ጋር ኔጌቲቭ 0.3 to the power of 3 እናደርግና መልሱ ነው 0 ኔጌቲቭ 0.27 ነው ኔጌቲቭ መልሱ b 0 ኔጌቲቭ 0.027 መልሱ ይሄ ነው የሚሆነው ማለት ነው። እሺ 27ኛው ጥያቄ በደንብ ይዩት። ይሄን 27ኛው ጥያቄ ፊገሩ በማየት ነው። እዚህ ጋር የምትመለከቱት ግራፍ ኦፍ ሊኒየር ኢኩዌሽን ነው ወይም ደግሞ መስመራዊ እኩልታ አረፍተ ነገር በመጠቀም ግራፍ እስኪ ተደርጓል ማለት ነው። ሶ given the graph of the linear equation below ስለዚህኛው ግራፍ ነው የሚያወራው። ከዛ በኋላ የተጠየቅነው ጥያቄ ምንድነው የተጠየቅነው? እስኪ በደንብ ነው which of the following represents the equation of the graph ከነዚህ ውስጥ ይሄንን ግራፍ የሚወክለው የትኛው ነው? በነገራችን ላይ እነዚህ a b እስከ d ድረስ ያሉት መስመር ናቸውና ስለዚህ ይሄኛው መስመር ይሄ የምትመለከቱት መስመር ከነዚህ ውስጥ የትኛው ነው የሚወክለው ነው የሚለን። ስለዚህ the answer will be y which is equals to -2x plus 4 ነው። እንዴት ነው የምታደርጉት? x ኢንተርሴክሽን እና y ኢንተርሴክሽን ታደርጋላችሁ። ያ ማለት እዚች ጋር ያለችውን ፖይንት ስታዩት ይሄኛው ፖይንት ማለት x 0 ነው y ደግሞ 4 ነው የሚሆነው ነው x 0 y 4 ያ እዚህ ጋር ደግሞ ስትመጡ x 2 ነው y ደግሞ 0 ነው። ስለዚህ እነዚህ ነገሮች x ኢንተርሴክሽን እና y ኢንተርሴክሽን ተጠቅመን ስንሰራ ይሄንን ይሰጣችኋል። ለምሳሌ x ን 0 ስናደርገው y ስንት መጣ 4 ይኸው እዚህ ጋር ይሄኛው ፖይንት ይሰጣችኋል። እንደገና ደግሞ y ን 0 ስታደርጉት x ደግሞ -2x + 4 ወይም ደግሞ ኔጌቲቭ የነበረው ወደ ስታመጣ ፖዚቲቭ ይሆናል። ለስታካፍሉት 2 ነው የሚሆነው። ስለዚህ እቺ ፖይንት the answer is a ነው የሚሆነው ማለት ነው። 38ኛው ጥያቄ እንቀጥላለን። ይቅርታ 28ኛው ጥያቄ what is the solution of the inequality 1/2x + 3 which is greater than 3/2 in the domain of irrational number or domain ወይም ደግሞ መሰዳክላችሁ rational number ነው። ስለዚህ ይሄንን የመፍትሄ ስብስብ ያ ሶሉሽን ሴት ማለት እሱ ነው። ሶሉሽኑ የትኛው ነው የሚላችሁ a x is less than 3 b x is less than -3 c x is greater than 3 d x is greater than -3 so ይሄን ስታሰሉት የx ዋጋ ከስንት በታች ማለት ነው ከ-3 x is less than -3 ናቸው ማለት ነው። 29ኛው ጥያቄም በደንብ ይዩት። in a shop there is 514 apples and mangoes 2 times the number of apple is 120
20 more than the number of mangoes. So what is the number of mango ነው ጠይቃችሁ። በአንድ ሾፕ ውስጥ ምን አለ 540 የሚሆኑ አፕል እና ማንጎች አለ። ስለዚህ አፕል ሲደመር ማንጎ 540 ናቸው አጠቃላይ ማለት ነው። ስለዚህ ሁለት እጥፍ ያህል የማን የአፕልን ምን ሆነ ማለት ነው 100 2 times the number of apple means አፕልን በሁለት አባዝተ ነው ያ ማለት ከስንት ይበልጣል ማለት ነው ከ120 ሲደመር ማን እንደምታደርጉት ማንጎ ማለት ነው። ስለዚህ እሱም ሶሉሽኑ በደንብ አድርጋችሁ እናንተ እንትን በሉት። እኔ መልሱ ግን ልንገራችሁ እናም ሆነ ይህ A 420 B 220 C 320 D 210 ሶ መልሱ C 320 ነው የሚሆነው። 30 question number 30 ወይም የ30ኛ ጥያቄ እነዚህን ፊገሮችን በማየት የምትመልሱት መልስ ነው። እነዚህን ፊገሮች እንደምትመለከቷቸው ፕሌን ናቸው ወይም ደግሞ የጠለል ምስሎች ናቸው ማለት ነው። ይሄ ጎነ 3 ነው፣ ይሄ ደግሞ ጎነ 6 ወይም ሄክሳጎን ነው፣ ይሄ ክብ ነው፣ ይሄ ደግሞ አንዱ ስኩዌር ነው፣ አንዱ ደግሞ ሬክታንግል ነው። እዚህ ጋር እንደምትመለከቱት እስኪታያችሁ ተስፋ አደርጋለሁ እንደዚህ ላድርግላችሁ። ጉድ ሶ ከነዚህ ውስጥ ትክክል የሆነው የትኛው ነው ብሎ ነው የተጠየቃችሁ ጥያቄ እዚህ ጋር ይታያል ተስፋ አደርጋለሁ። እንዲላርገው እስኪ ወርታችን No, so which of the following pair of a plane figure are similar to each other ነው። ለምሳሌ A እዚህ ጋር እንደምትመለከቱት similar ለማለት አንድ ፊገር similar says to be similar if the corresponding sides are proportional and the corresponding angle must be congruent። ስለዚህ A ላይ ያለው መልሱ ሁለቱም ትራያንግሎች በሳይድ ሲሚላሪቲ ቴረም አማካኝነት እነዚህ ምኖች ናቸው ሲሚላር ናቸው ማለት ነው። እነዚህም ሲሚላር ሆናሉ። ነገር ግን እነዚህ ከተማራችሁት መጽሐፍ አንፃር ምናልባት ያስቀመጡት ይመስለኛል። so the answer will be because ሬሾአቸው የነዚህ ሬሾአቸው ስንት ይመጣል መሰላችሁ 1/3 እኩል ነው 1/3 ነው የሚሆነው ሬሾአቸው ብትወስዱ ማለት ነው የነዚህ ሬሾ። ስለዚህ በሳይድ ሲሚላር ቴረም እነዚህ ሁለቱም ትራያንግሎች ምኖች ናቸው ማለት ነው ሲሚላር ናቸው የሚለውን ሐሳብ የ31ኛ ጥያቄ the ratio of the corresponding sides of two similar triangle is 2 ያማት ሬሾአቸው ወይም ደግሞ ሬሾ ማለት side 1 over አይታይ መሰለኝ እንደዚህ ነው side 1 over side 2 እንደማለት ነው። ስለዚህ የነዚህ የሁለት ትራያንግሎች ሲሚላር ናቸው። ሶ እነዚህ ሁለቱም ትራያንግል the corresponding sideአቸው ምኖች ናቸው ፕሮፖርሽናል ናቸው። ሶ ስኬል ፋክተራቸው ስንት ነው 2 ነው የሚላችሁ። which of the following is true about the area because ኤሪያም ስላላቸው ማለት ነው። ይሄን ስኩዌር ታረጉትና ስኩዌር ስናደርገው እኩል ይሆናል ኤሪያ 1 over ኤሪያ 2 የሚለውን ኮንሴፕት ይሰጠናል ማለት ነው። ስለዚህ ያ ማለት ምን ማለት ነው ኤሪያ 1 over ኤሪያ 2 equals to 4 ነው አይደል ይሰጣችሁ because ኤስ ስኩዌር ስናደርገው 2ን 4 ይሰጠናል። ስለዚህ ስለ ኤሪያ 2 ነው የሚያወራው ስለ ኤሪያ 1 እና ስለ ኤሪያ 2 ነው የሚያወራው። ነገር ግን እዚህ ጋር ምርጫ በሙሉ ስለ ኤሪያ 1 ስለዚህ ኤሪያ 1 ለማግኘት ምን ታደርጋላችሁ ኦቨር 1 ክሪስ ክሮስ ታደርጋላችሁ። ኤሪያ 1 ማለት 4 ሲባዛ ኤሪያ 2 ነው። ስለዚህ መልሱ ቢ ኤሪያ 1 = 4 times ኤሪያ 2 የሚለውን ሐሳብ ይወስዳል ማለት ነው። ጥያቄ ቁጥር 32 what is the sum of the degree measure of the interior angle of the triangle የጎነ 3 ምስሎች ማለት ነው። ጎነ 3 ምስል ማለት ይሄኛው ነው። ጎነ 3 ምስሎች ውስጣዊ አንግሎቻቸው ድምር ስንት ነው 180 ነው የሚሆነው። ስለዚህ ዲ answer is 180 ዲግሪ 180 ዲግሪ ነው የሚሆነው። 33ኛ ጥያቄ ይሄን የምትመለከቱት ፊገር ማለት ነው የኢኩዊሊዲያን ፊገር ነው። ስለዚህ ኢኩዊሊዲያን ምንድነው የሚለውን ለማየት ማለት ነው። so in the right angle triangle ABC ABC below CDE ከሲ እስከ ዲ ድረስ ያለው is perpendicular ወይም ደግሞ altitude ነው ለማን ለAB perpendicular ነው። CDE is the altitude to the hypotenuse so አሁን የተጠየቅነው ምንድነው ሃይፖቴነስ AB ማለት ይሄኛው ነው። ስለዚህ አሁን የተጠየቃችሁት ምንድነው ከኤ እስከ ሲ ድረስ ያለው የኢኩዊሊዲያን ቴረም ተጠቅማችሁ ምን ያህል ነው ማግኒቲዩድ ወይም ደግሞ ምን ያህል ይለካል ነው የሚለው። ስለዚህ የዚህኛው መልስ እናንተ ምናልባት መጽሐፍ ላይ በደንብ መረዳት ትችላላችሁ፣ አሊያም ደግሞ ቪዲዮ ሰራላችኋለሁ የተሰራም ቪዲዮ ማየት ትችላላችሁ። ስለዚህ ከኤ እስከ ሲ ድረስ ያለው ሌንግዝ ለማወቅ ከተፈለገ ምንድነው የምታደርጉት AC is equals to the square root of እናረግና 9 ሲባዛ በስንት 9 እና 9 ታይምስ 9 ሲደመር 7 16 ኤም ሲወጣ 3 ነው ሲባዛ ኤም ሲወጣ 4 ነው 3 ጊዜ 4 ስንት ነው 12 ስለዚህ መልሳቸው የሚሆነው ማን ነው ማለት ነው 12 ይሄው እዚህ ጋር መልሱ እዚህ ጋር ስላለ እሱ መጠቀም ትችላላችሁ ወይም ደግሞ መልሱ ነው ማለት ነው 34ኛው የጠየቃችሁ ምናልባት እዚህ ጋር ማስተካከያ ይኖራል ብዬ ተስፋ አደርጋለሁ የጠየቀን ምንድነው which of the following is true about an arc xyz intercepted by the central angle
ኤክስ ኦ ዋይ ነው። ስለዚህ እዚህ ጋር የተጠየቅነው ጥያቄ ምናልባት እንደዚህ ነው። ይሄኛው ሰርክል ቢኖራችሁ ሴንተሩ ይሄን እንዲያርጋችሁ ብሰሩት ይሄኛው ኤክስ ቢሆን ይሄኛው ደግሞ ዋይ ቢሆን ይሄ ደግሞ ኦ ብታደርጉት የጠየቃችሁ ኢንተርሴፕት የተደረገው ማለት ነው ኤክስ ዋይ ዜድ ነው። ስለዚህ መሆን ያለበት እዚህ ጋር ኤክስ ዋይ ዜድ ከማለት ይልቅ ኤክስ ዜድ ዋይ እዚህ ጋር ዜድ ብናረግ ማለት ነው ዜድ ኤክስ ዜድ ዋይ። ስለዚህ ይሄን ኤክስ ዜድ ዋይ ማለት ከማን ጋር እኩል ነው ማለት ነው? ከሴንትራል አንግል ኤክስ ኦ ዋይ ጋር እኩል ነው መሆን ያለበት። ምናልባት ይሄን ነገር በደንብ እናንተ ማረጋግጡ መልሱ ዲ ነው መሆን ያለበት ማለት ነው። እሺ ቀጣይ ወደ 35ኛው ጥያቄ እናይላለን። 35ኛው ጥያቄ እንደምትመለከቱት እዚህ ጋር ሰርክል አለ፣ እንዲሁም ደግሞ ኮርዶች አሉ። ሁለት ኮርዶች 3 ኮርድ አሉ። ከዚህ እስከዚህ ያለው ኮርድ እዚህ ጋርም እንዲሁም አለ። ሶ አጠቃላይ ብቻ ምንድነው ኢን ዘ ፊገር ቢሎ ሜዥር አንግል ኤዲ ከኤ እስከ ዲ ድረስ ያለውን 60 ዲግሪ ነው። እንደገና ደግሞ ከቢ እስከ ሲ ድረስ ያለውን አርክ ከቢ እስከ ዚ ማለት እዚህ ጋር ያለችውን አርክ ስንት ነች? 40 ዲግሪ ነው። ስለዚህ የተጠየቃችሁት ማን ነው? ኤፒ እዚህ ጋር ነው። ሶ ዋት ዘ ዲግሪ ሜዥር ኦፍ አንግል ኤፒሲ ያማት ኤፒሲ እቺኛይቷን አንግል እንጠይቃችሁ እቺ ትንሿን አንግል። ስለዚህ ይሄኛውን አንግል ለማወቅ ደግሞ ይሄን ዝርግ አንግል ወይም ደግሞ ስትሬት አንግል በመጠቀም ማስላት ይችላል። ሰው መልሱ ዲ 35ኛ ዲ መልሱ 130 ዲግሪ ነው የሚሆነው ቢኮዝ ያኛው 50 ዲግሪ ስለሚሰጠን አጠቃላይ 180 ዲግሪ የሚሰጣችሁ ማለት ነው። 36ኛ ጥያቄ ስትሄዱ 36ኛ ጥያቄ በደንብ ይዩት። የጠየቃችሁ ምንድነው what is the vertical distance from the base to the vertex of the circular cone ነው የሚለው። ሶ circular cone መጀመሪያ ኮን እንደዛ አድርገን እንስራ እንበልና ይሄኛው ኮን ነው ብለን እንስራ። ይሄኛው vertex v vertex ብለን እንሰይመው። እዚህ ጋር ራዲየስ አላችሁ እዚህ እስከ ራዲየስ ነው። ሶ ከቨርቴክሱ እስከ ቤዙ ድረስ ያለውን አይደል የሚላችሁ from the base to the vertex ከቤዙ እስከዚህ ድረስ ያለውን ምን ብለን እንደምንጠራው this one is አልቲቲዩድ ብለን እንጠራዋለን። ካልፈለግን ደግሞ ካልሆነም ደግሞ ሄቱ ብለን እንጠራዋለን። ስለዚህ ተማሪ ምናልባት የሚያሻማችሁ ላተራል ኤጅ የምትባለው እቺ ፓርት ነች። ስለዚህ እቺ ፓርት ላተራል ኤጅ ነች። ራዲየሱ ከዚህ ድረስ ያለ ነው። አልቲቲዩድ ማለት ወይም ደግሞ ሄት ማለት ከቤዙ እስከ ቨርቴክሱ ድረስ ያለው ዲስታንስ ማለት ነው። ቤዝ ኤጅ ማለት ደግሞ እቺኛይቷን ቤዝ ኤጅ ብለን የምንጠራው። ስለዚህ መልሳችሁ ማን ነው የሚሆነው ማለት ነው? ዲ መልስ መሆን ይችላል ወይም መልሱ ዲ ነው። እሺ 37ኛው ጥያቄ እንሰራለን። 37ኛው ጥያቄ the rectangular prism below has ቤዙ 5 ሴንቲሜትር ነው፣ ዊድዙ 3 ሴንቲሜትር፣ ሄቱ ደግሞ 6 ሴንቲሜትር ነው በአጠቃላይ የሚናገራችሁና ሶ ይህ ከሆነ የዚህኛውን ፕሪዝም የዚህ ሬክታንጉላር ፕሪዝም ሄቱን የሚጠይቃችሁ ሄት ማለት ምንድነው? ከቤዙ እስከ ድረስ አፐር ቤዝ ከሎወር ቤዝ ድረስ ያለው ዲስታንስ ነው። ስለዚህ ምን አድርጋችሁ ነው የምትሰሩት ሄቱን ለማግኘት ማለት ነው? ኖ ሄቱ ኦሬዲ ነግሯችኋል። ሶሪ ሄቱ 6 ሴንቲሜትር ነውና ሶ የሚጠይቃችሁ ማለት ነው what is the total surface area of prism። ስለዚህ total surface area is equals to አስከታችሁ እንደዚህ total surface area is equals to lateral surface area plus 2 times AB base area ማለት ነው። ስለዚህ ያም ሆነ ይህ 126 ሴንቲሜትር ስኩዌር ነው የሚሰጣችሁ መልሱ A the answer is A 126 ሴንቲሜትር ስኩዌር ነው የሚሆነው ማለት ነው። እናንተ ማስላት ትችላላችሁ በደንብ የሚቀል ነገር ስለሆነ ብዙም አይከብድም። 38ኛው ጥያቄ ምንድን right circular cylinder of height 7 cm has the base of radius 4 cm ነው የሚላችሁ። ሶ አሁን circular cylinder ነው ሄቱ ስንት ነው? 7 ሴንቲሜትር ነው። እንዲሁም ደግሞ ቤዝ የቤዙ ራዲየሱ ደግሞ 4 ሴንቲሜትር። ሶ what is the volume of the cylinder ነው። ሶ volume of the cylinder ስታሰሉ ምናልባት ክላስ ውስጥ በደንብ አንደሳ ማድረግ አለባችሁ። አሁን መልሱ ስለምነግራችሁ ማለት ነው። አስፈላጊ ከሆነ ኮሜንት ላይ እንደዚህ ጥያቄዎች እንዲሰሩላችሁ ነገሩን ችግር የለውም እሰራላችኋለሁ። ሶ the answer is 112 pi centimeter cube ነው የሚሆነው because we are talking about volume ስለሆነ ማለት። ስለዚህ the answer is C 112 pi centimeter cube። 39ኛው ጥያቄ እናየዋለን። what is outcome of the given experiment። አሁን እዚህ ጋር ተማሪዎች መጠንቀቅ ያለባችሁ ነገር what is an outcome of the given experiment የሆነ ኤክስፐሪመንት አለ ማለት ነው። ያን ኤክስፐሪመንቱ የሚወጣው ክስተቱ ምን ብለን የምንጠራው ሪዛልት ነው። ስለዚህ outcome ማለት ምንድነው? ሪዛልት ከዚህ ጋር ይገናኛል። so the answer is B ብለን እንመልሳለን። መልሰናል። 40ኛው እና የመጨረሻውን ጥያቄ ከአንድ እስከ ስንት አላችሁ ማለት ነው? ከአንድ እስከ 60 የሆኑ ምኖች አሉ ኢንቲጀር ቁጥሮች ወይም ደግሞ ድፍን ቁጥሮች አሉ ነው የሚላችሁ። ሶ እስኪ ላንብብላችሁ በቃል በቃል an integer is chosen at random from integer 1 to 60. what is the probability that it is a multiple of 4? የአራት ብዜትን
የማግኘት እድላችሁ ምን ያህል ነው የሚለው። ስለ ቁጥሮቹ ከስንት እስከ ስንት ናቸው? ከ1 እስከ 60 ድረስ ባሉ ቁጥሮች መካከል የአራት ብዜት ትፈልጋላችሁ። የአራት ብዜት ማለት እነማን ናቸው? ዜሮ ግን መግባት አይችልም ቢኮዝ ከ1 ስለተባለ ዜሮ አያካትትም ማለት ነው። ስለዚህ 0 4 ብለን ነበር የምንጀምረው። ስለዚህ 4 ብለን እንጀምራለን። 8 እያልን አጠቃላይ እነዚህን ቁጥሮችን በአጠቃላይ 15 ናቸው ቁጥሮችን የምታገኟቸው። 15 ለስንት ማለት ለ60 ታካፍላላችሁ። 15 ለ60 ታካፍሉት፣ ይሄን ስታቀሉት በ15 1 በ15 4 ይመጣል። ስለዚህ የአራት ብዜቶችን ከ1 እስከ 60 ባሉ ቁጥሮች ውስጥ የማግኘት እድላችሁ 1/4 ነው የሚሆነው ወይም ደግሞ 0.25 ይሆናል ማለት ነው። ተማሪዎች ምናልባት አስተያየትም ደግሞ ቅሬታም ካላችሁ ኮሜንት ላይ አስተያየት ጻፉልኝ። ይሄን ቪዲዮ ሴቭ አድርጉት፣ ይጠቅማችኋል። በቀጣይ በሌላ ቪዲዮዎች እንገናኛለን ማለት ነው። እኔ ከእናንተ ጋር ነበርኩት መምህር መለስ አሰፋ ነኝ። ምናልባት ስህተት ካገኛችሁበት ኮሜንት ላይ በደንብ ንገሩኝ፣ አስተካክላለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።